እያልኩኝ የምፈልገውን ነገር ማድረግ እችላለሁ። ግን የማልቀበላቸው ነገሮች ስላሉ አስመስሎ መኖር ስለማልችልበት ነው። ወይኔ ቆንጆ ታይኝ በእናትሽ በቃ እንትን ብሏል። እስቲ ሉካት ሚ በእናታችሁ በቃ በራሳችን መልክ እስቲ በቃ አም ቢዩቲፉል በሉ እስቲ ራሴ በቃ ለበስኩም ሜካፕ ማደረግኩኝ እግዚአብሔር እንደዚህ ሲፈጥረኝ ይላችሁ አንገቴን ረጅም አድርጎ ነው የፈጠረኝ። ያ አይኔን ቆንጆ አድርጎ ነው የፈጠረው። ያያል፣ አፍንጫዬ ያሸታል። እንዲያውም እዚህ ጋር ትንሽ ታፍኗል መነጽር እያደረኩበት። ቆንጆ ከንፈር አለኝ፣ ቅርጽ ያለው ከንፈር አለኝ። ያ ጥርሴን አሰርቻለሁ። ያ እበላለሁ፣ እጠጣለሁ፣ አልታመምኩም፣ አልጋ ላይ አልተኛሁም። አንድ ትፍል ፊልተር ከሌለ በጣም ባናት ተገልበጥ ባናት እንዴ አልጋ ላይ ስንተኛ ፊልተር ጎትቼ ላመጣ ነው እንዴ? ነገር ምንድን ነው? ዳኒ ሜይ ሰርቲ እንትን አለኝ ጨዋታ አለኝ። እሺ እንዳትቀርብኝ። ሽክሸካ ላይ በጠዋት ስነሳ ወይ ከንፈር ያልታጠበም ጥርስ ያልታጠበም ወይ የሆነ ነገር ከዛስ አንድ ጊዜ ፊልተር አድርጌ ልምጣ ልልክ ነው ኑረኝ ምኖረው እኔ ዝም በሏቸው። ወይኔ ምንድነው? ኦ ማይ ጋድ ምንድነው የሚያስብለው ነገር? ኦ ማይ ጋድ ዊ አር ኖት አፍሪካ ዊ አር ኖት ብላክ ምንድነው? ሰይጣን አድርገሽ እኮ ነው በቃ ራስሽን እኮ እንደ ሰይጣን ልክ እነዚህ ሰዎች እንደሚያዩት እኮ ነው ራስሽን የምታየው። በቃ ጥቁር ሰይጣን ነው። ግን ዘረኝነት ምናምን እያለ ደግሞ ነጮችን አንቺ ራስሽ ወይኔ ጥቁረታ ሁዩ አር ዋተ ለጫጭቼ ፀጉሬን አሳጥሬ በመላጣው እንዳልበጣ ታሪክ ሱዳን ይመስልሽ ይለኛል። ኢትዮጵያ ውስጥ ጥቁር የለም። አንተ ድንቆሮ ማህየም ኢትዮጵያ ውስጥ ጥቁር የለም። ኧረ ተው ጤናንና እግዚአብሔር ጤናማ ቆዳ አለን። በእናታችሁ ተው። ስንት እኔ ቆዳ ላይ ነበረ የምሰራው አስጠልቶኝ ነው። ጭንቀት ይዛል። ስንት የቆዳ በሽታ ብታዩ እግዚአብሔር ምስክሬ ነው የምላችሁ። ያ በቆዳ ላይ በተለይ ልንገራችሁ ከሁሉም በሽታ የቆዳ በሽታ እንደሚበልጥ ታውቃላችሁ። እንዴት እኮ እንደሚያስጠላ እኮ በቃ እንዴት እንደሚያስጠላ። ተመስገን ነበር የምትሉት። ፊቴ እንደዚህ አልሆነም፣ ፊቴ እንደዚህ ሆነ፣ ፊቴ እንደዚህ አልሆነም። ኧረ ተመስገን በሉ፣ እውነት ተመስገን በሉ። ተመስገን ጌታዬ ይህንንም ለሰጠኸኝ በሉ። ያላህ ረቢ። ኧረ ተው። እንደውም ፋውንዴሽን እየተቀባንበት ምን እያለን ፊታችንን ስንት አለ ፊታቸው ላይ ስንት ማዲያት ስንት ነገር እየወጣ ስንት አይነት የቆዳ በሽታ አለ እየወጣ ስንት ሰዎች አጠገባቸው ራሱ ስታያቸው የሚያሳዝኑ ስንት ሰዎች አሉ። እንደ ቆዳ በሽታ መጥፎ የለን። ቴንኪው ማማዬ። ምን ያስደነግጥኛል? እዚህ ድሮ ዩቱብ ላይ ስትከታተሉኝ ጥርሴ ወላቃ ሆኖ አይ ዶንት ኬር እኔ ምንም አይመስለኝም። ዳንዬ እስቲ ሜይ 30 እንዳትቀር አንተ ሙጫ ጨምርበት እንዲያርግት ትንሽ እንዴ እኛ ጥቁሮች ነን እኮ። ሜይ 30 እንዳትቀር ዳኒ በእናትህ እንዳትቀር። ዝሆኗንም ቢሆን ይዘና ሚፋይ ቴንክ ዩ። አረሳው ምን ቆንጆ ፊልተር ረሳሽ ለምት አረሳሁኝ። አውቄ ነው ያወጣሁት ፊልተር። ሜይ ሰርቲ ቢግ ጌም አለኝ፣ ትልቅ ጌም አለኝ እጫወታለሁ። አትፈሩ። እኔ አንድ ነገር ልንገራችሁ አይደለም። ኮንፊደንስ ማለት ባላችሁ ነገር መኩራት ፕራውድ መሆን ማለት ነው። ባላችሁ ነገር ማለት ነው። በቃ that's ኮንፊደንስ። ባላችሁ ነገር ለወደፊታችሁም እንደሚኖራችሁ መልካም ነገር ማሰብ ማለት ነው። ማንም ሰው ሊያሸማቅቃችሁ ሲል አትሸማቀቁ። ወፍራም ከሆናችሁ ምክንያቱም ለምንድን ተቀላችሁ? ሁሌ ሰውን የሚያሸማቀቅ ሰው ራሱ የተሸማቀቀ ሰው ነው። የሚገርማችሁ
በጣም ብዙ ነገር ያነሰው ነው። ሌላው አንድ ነገር ማትረሱት ትልቅ የምትሏቸው ከነ ትራምፕ ጀምሮ ይሄ ትልቅ ዓለም ላይ የምታውቃቸው ሪቾች አር እንደሚያሩ እንዳትረሱ። ለዚያ ማስቀያሚ አር ነው የሚያሩት። እንደናንተ እንኳን ጽድት ያለች ጥርት ያለች እንኳን አይደለም አር የሚያሩት፣ የሚገማ የሚሸት ጸርተው ምን ብለው ሚፋዬ ሚሊ ነሽ ማልበል ሚሊ ወይ ሚፋ ቴንኪ ወይ ቆንጆ ስታያቸው ሉክሰስ መኪና ውስጥ ሲሆኑ በጣም ሉክሰስ የሆነ ሽቶ ሲቀቡ በጣም እንትን ሲሉ ምናልባት እናንተ ውሃ በቃ ምንም በቃ ሽንት ቤት የማይገቡ ምንም የማይሸቱ እንደነሱ አስቀያሚ ሰው የለም። ትልቅ ብላችሁ በቃ እነዚህ ሰዎች በስማ ምንም በቃ አቤት አቤት ወይ ሲተኙ ድምፃቸው 100 ሜትር የሚጮክሩ የሚሉ ሰው የሚያስተኙ የገዛ ሚስቶቻቸው ራሱ የተጋቡት ከሀብታቸው እንጂ ከነሱ ጋር አመልካቸው፣ ንግግራቸው፣ ካራክተራቸው፣ አመለካከታቸው ምናልባት ቡልሽት ሊሆን ይችላል። ቡልሽት አስቀያሚ ነው። ከዛ ራሳችሁን ደግሞ ስታዩት በጣም ጥሩ ሰዎች፣ ጥሩ ስነ ምግባር ያላችሁ፣ ጥሩ አመለካከት ያላችሁ ከነሱ የምትበልጡ ሆናችሁ ራሳችሁን ታገኙታላችሁ። እኔ እነዚህ አይነት ብዙ ስላጋጠመኝ ነው። እኔ ምንድን እናንተ ነበርኩኝ በፊት ግን ከህይወት ኤክስፔሪንስ እንዴ ለካ ትልቅ ሰው የምላቸው ሰዎች እንደዚህ ቅሌታሞች ናቸው እንዴ? ለካ ትልቅ ሰው የምትሉት ሰፈር ውስጥ አስታራቂ ነው ምናምን የምትሉት ቤት ውስጥ የገዛ ሚስቱን ሲያንገበግብና ሲያቃጥል ነው የምታዩት። የገዛ ልጆቹን ውጭ መልካም ሰው የሚመስል በጣም ውጭ ቆንጆ የምትሉት ቤት ውስጥ ምናልባት ፓንቱን ከላይ ቆንጆ ለብሶ ምናምን ነገር ጥሩ እየሸተተ ፓንቱ ላይ ግን ትልቅ ካካ ልታገኙ ትችላላችሁ። እግዚአብሔር ምስክሬ ነው ብላችሁ እና ሰዎች ብዙ አይነት ባህሪና ብዙ አይነት ተፈጥሮ አላቸው። ብዙ አይነት አብራችሁ አልኖርም ልትሉ ትችላላችሁ። በራሳችሁ ከዛ በራሳችሁ ትኮራላችሁ። እንዴ ለካ እኔ የተሻልኩኝ ነኝ፣ ለካ እኔ እንደዚህ ነኝ ትላላችሁ። በጣም ሀብታም ነን የሚሉ በጣም የሪል ስቴት ባለቤቶች ምናምን ምናልባት አንድ ዳቦ ለልጆቻቸው ወይም አንድ ዳቦ ለቤተሰቦቻቸው፣ አንድ ዳቦ ለእናታቸው አይገዙ። አንድ ዳቦ መልካምነት የላቸው። የብዙ ባለሀብቶች ባክግራውንድ ብታዩት ከበስተጀርባው ስርቆት አለው፣ የሰው ህይወት አለው፣ መጥፎ ነገር አለው ምናምን ነገር እና ከዛ ራሳችሁ ደግሞ የሆነ ነገር እንደዚህ ዳቦ ተካፍላችሁ ትበላላችሁ። አትሊስት እግዚአብሔር የሚወደውን ነገር ታደርጋላችሁ። ሄና ከዛ ይዛኔ ዋው እኔ እኮ ጥሩ ሰው ነኝ ትላላችሁ። እኔ እኮ እንደዚህ አይነት ባህሪ ያለኝ ትላላችሁ። እና ኮንፊደንስ ማለት ባላችሁ ነገር ፕራውድ ሆናችሁ መልካም ነገር ማድረግ ነው። ቀኑን ሙሉ ስለ ክፋት ሲያስቡ የሚውሉ ሰዎች አሉ። እግዚአብሔር ግን አቅሙን ይከለከላቸው እንጂ ቆይቺ ሴትዮች እኮ እንደዚህ በደፋት በቃ ቢችሉ ለእናንተ ጸሎት ሳይሆን ወይም ስለራሳቸው ሳይሆን የሚጨነቁት እንደ እግዚአብሔር ድፍት ያርገው፣ እግዚአብሔር ድፍት ያርጋት በሞተች ባላየኋት ስታስቀ በቃ የሚያስጠላ ነገር የለም። ሲመኙ የሚውሉ ለሰው ያንን ምኞታቸውን ግን ወደ ጥሩ ለውጠው ዋው እኔ እኮ እንደዚህ ነገር ፈልጋለሁ እንደዚህ እግዚአብሔር ቢያደርግልኝ ብለው ጸሎት ቢያደርጉ እነሱም ከምቀኝነት ይድናሉ። ዓለምም ሰላም ትሆናለች። ጎረቤትም፣ ሰፈርም፣ አካባቢም፣ ሀገርም ዓለምም ሰላም ትሆን ነበር። ስለዚህ ራሳችሁ ባላችሁ ነገር በተለይ ለብሳችሁ የሚያምርባችሁ ከሆነ ወይ ታምሪያለሽ የምትባሉ ከሆነ ተመስገን። እንዴ እኔ እኮ ያምርብኛል፣ ጤነኛ ነኝ፣ በልቼ ጠጥቼ በስነስርዓቱ ሽንት ቤት ይሄዳሉ። አይታችኋል። ብዙ ጊዜ ምግብ ይበላሉ፣ ግን በዚህ በኩል እንደዚህ በግሉኮስ እንትን ተደርጎላቸው በሆዳቸው በኩል የሚወጣ ሰዎች አይታችኋል። ሁሌ የሚለውጡበት 24 አወርስ በሙሉ። አሁን እንደነዚህ አይነት ሰዎች እኔን ሳያቸው ኢትዮጵያ ቢሆኑ ኖሮ እንዴት ነበር የሚሆኑት? አየሁትኝ፣ እያየሁት ነው። ኦሮምኛ ስለሆነ ያለደምጠው ወደ አማርኛ ሲመጣ ነበር። እንዴት ይሆኑ ነበር? እኛ ግን እግዚአብሔር ጤና ሰጥቶን ትሩዬ ጤና ሰጥቶን ስራ አለን፣ ቤተሰቦቻችን ሰላም ሆነው አካባቢያችን ሰላም ሆኖ
ወይ እንደዚህ ነገር ሆነናል ብላችሁ እንትን ትላላችሁ፣ ታማራራላችሁ። ሳይ ቲንኪንግ ናት እና